ሳንፈልግ ያስቀናል ይሄ አረ ደንገጥ በይ አረ ማጠብሽን ታይ የለም ይሄው ያጠበሽ ነው ወይኔ ዳይሬክተር ፓወር ዳይሬክተር አረ አይነን ነበር ማጥፋት እሺ ሞኪ አቀፋት ህልም ነው ፊልም ነው ይዞ ያልተዋልኝ አይደለ የሚገኝበትን ቦታ ብቻ ንገረኝ ኖ ብትወልድ አግኝተህ ነው አረ በስማም ነው አዩት ካሜራማኑ ድምጽ ገብቷል ምን አለ ቢቆርጡት ከፈለክም ገልጠም ሰራና ምን እንዳታሰብሪ ልውጣበት አላተለልኩም መጣች እኔ ቆንጆ ዝቅ አድርጎ እያለው ነው እንዲ ኧረ እባካችሁ አራሶሽ እንዳይፈነዳ የት ሀገር ላይ ነው ያለው አሁን ይሄ ኮንቨርሴሽን አብዬ ወይ ማንዬ እማዬ ዱርዬ ያት እንዴት እንደምጮህ ገባች የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ሰላም እንደምን አላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተከታታዮቻችን ሪሞት በይፋ ተጀምሯል እኔ ሰለሞን ጸጌ ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ይሄ ፕሮግራም ቆንጆዬ እንዲሆን በካሜራ በላይት በሳውንድ በኤዲቲንግ በምን ብዙዎች አሉ እኔ ብቻ አይደለሁም እኔ አስተናጋጅ ነኝ እናንተ ለማንኛውም ከሁሉም ጋር በጋራ በመሆን ይሄንን ፕሮግራም ወደ እናንተ ይዤላችሁ ቀርብ ያለው አብራችሁን እንድትሆኑ በአክብሮት እጠይቃለሁ በዛሬው የፊልም ሪሞት መሰናዷችን ሪሞታችን የሚመለከተው ፊልም አብራክን ነው ወደዛ እናልፋለን በጥዝ ፊልም ፕሮዳክሽን ተዘጋጅቶ በሀበሻ ትሬል ኢንተርቴይንመንት የቀረበ ነው በጥዝ ፊልም ፕሮዳክሽን ተዘጋጅቶ ማለት ነው እንጀምረዋለን መኮንን ለአከ ባዩሽ አለማየሁ ይተውኑበታል ሰለሞን ሙሄ ሚለን ቢኒያምም ይተውኑበታል ደራሲና ዳይሬክተሩ ዮሐንስ ታደሰ ነው አብራክ በልስቲን ካዝልኝ አረ እዚህ ጋር ተመልከቱልኝ ፊልሙ የጀመረ አካባቢ ነው ልክ ፊልሙ ሲጀምር ቤተክርስቲያን ጋር ሆኖ ነው የሚጀምረውና በቃ ተውት እንዴት ጥድፍድፍ ያለ ቀረጻ እንደሆነ ልነግራችሁ አልችልም ከዛ ትንሽ አለፍ እንዳለን የምናገኘው ምንድነው እቺ እናት የሆነን ልጅ እንካቀፈው ትለዋለች እሱ ወዛደር ነው የፊልሙ ልክ ሲጀምር ማለት ነውና ልክ ተቀበለው ስትለው የዳይሬክተሩ ወይንም ደግሞ የካሜራማኑ ድምጽ ገብቷል ወደ ኋላ ነው ምን ይላችኋል ከዛ ደንግጠው ይላሉ ምን አለ ቢቆርጡት ተመልከቱልኝ ስሙ እና ሌላ ችግር ይፈጠር ያማረትብኛል እና ልጅ ብትወልድ አግኝተህ ሰማችሁ አረ በስማም ነው እስኪ ትንሽ ወደኋላ አዩት ልጅ ብትወልድ አግኝተህ ነው አረ በስማም ነው አዩት እዚህ ጋር ደግሞ ወደ ተመልካቾቻችን ፍሬሚንግ የሚባል ነገር ቆይ ምንድነው የሚያሳየን ካሜራማኑ እንዴት እንደሚቆራርጣቸው ከነጫማ ለማስገባት ከሆነ ወይ አንተ ትንሽ ራቅበል ወይንም ደግሞ ዙም አውት አድርግ ትንሽ ይሄ ፍሬሚንግ ፈጽሞ ትምህርት ላይ ራሱ ማለት ነው ኖ የሚባል ተመልከቱት ይቆራርጠዋል አንገቱን የለ ምኑን የለ በዛ ላይ ፍንድት ያለ ኤክስፖዠር እዚህ ፊልም ላይ በቃ ተውት አጌነስ ደላይት ወይንም ደግሞ ከፀሐይ ተቃራኒ እኔ አሁን ማለት ነው እንደዚህ ፍክት ብዬ የምታዩኝ ፊት ለፊቴ ላይት ስላለ ነው የማታዩት ላይት አለ ተመልካቾቻችን ለዛ ነው እዚህ ጋር ላይት ቢኖር ማለት ነው መጥቆር አይቀርም ምክንያቱም ካሜራ የሚስበው ያንን ነው አንዳንዴ እንዴት ነው አሁን የሆነ ከምትወዷት ልጅ ጋር ለምን ይመስላችኋል ፀሐይ ስትጠልቅ ወይንም ደግሞ ፀሐይ ስትወጣ ማየት ደስ የሚላችሁ ለምን ይመስላችኋል የድሮ ደራሲዎችም ሆኑ ፊልም ሰሪዎች ፀሐይ ስትወጣ መልኳ እንዴት እንደሚያሸበርቅ ምናምን የሚሏችሁ ምክንያቱም ልክ ፀሐይ ስትወጣ ማለት ነው የፀሐይዋ ሪፍሌክሽን እዛች ልጅ ላይ ያርፍና ብርቱካናማ አይነት ነገር ይሰጣታል ጥቁርም ትሁን ጠይምም ትሁን ቀይም ትሁን ምንም ትሁን እንደ ፀሐይ መልክን የሚያሳምር የለም ምክንያቱም ፊት ለፊት ያለችው አጌንስት ዘ ላይት ነን እኛ ብዙ ጊዜ ያለ ነው መቼስ ከፀሐይ ኋላ አንሆንም ብቻ እዚህ ፊልም ላይ ፀሐይ ላይ ሲጨክኑ እንመለከታለንና የመጀመሪያው ሃሁ ቀረጻ ላይ አጌንስት ዘ ላይት ነው አጌንስት ዘ ላይት ደግሞ ማንሆንበት ደግሞ ጊዜ ይኖራል በነገራችን ላይ ሁሌ ላይት አይቀረጽም ማለት አይደለም ለምሳሌ አሁን ኦፕሬሽን ክፍል ስትገቡ ራሳችሁን ስስቱ ወይንም ደግሞ
የሚገርም የሆነ ኃይል ሲመጣ ወይንም ደግሞ ሰው የእስር ቤት ማማ ላይ ሆነ የሆነ ጠባቂ አታ ምናምን ብሎ ሲያበራባችሁ እንዲህ ስታዩ አለ የሚገባበት በጣም ብዙ አጋጣሚዎች አሉ። ግን ደግሞ ኖርማል ቀረጻ ላይ ግን ሰላም የሆነ ምስል ከፈለጋችሁ ከብርሃን ተቃራኒ ነው መሆን ያለባችሁ ተመልካቾቻችን። ሌላውን ተውትና የሆነን ሰው የቪለን መልክ ለመስጠት ከፈለጋችሁ በዚህ በኩል ታበሩበትና ይሄኛውን ጨለማ ታደርጉታላችሁ። ምክንያቱም ከዚህ በኋላ ያለውን ላይት እንዳያገኘው ካደረጋችሁት ጨለማና ብርሃን ይሰጣችኋል። ያ መልክ ደግሞ ማን ነው የሆነ የቪለን አለ አይደል እንደዚህ አይነት ነገር ይሰጣችኋልና ላይት ሳይንሱ ብዙ ነው። የመጀመሪያ ደግሞ ፊልምን እሰራለሁ ብሎ የሚያስብ ሰው ደግሞ መጀመሪያ ማወቅ ያለበት ነገር ብርሃን ነው። ከብርሃን ጋር ጨዋታን ያወቀ ሰው ቆንጆ ምስልን መስጠት ይችላል። ምንም ካሜራ ይመር ምንም ይሁን ምንም ሙድ ይሁን ላይት ላይ ግን ጨዋታውን ካላወቅ አይሆንም። እዚህ ላይ ላይት ላይ ሲጫወቱ በደንብ ነው የምታዩት። እዩት ምን እንደሚመስል ታውቃላችሁ? ይሄ ቀረጻውን ማለት ነው የምሬ ነው። አይሾ ስፒድ ልክ ላይቭ ቀረጻ ላይ በቃ እንደዚህ የተራመደ ቻት ምናምን ነገር እያለ እያነበበ ሲሄድ ምናምን አዲስ አበባችን ራሱ መጥቶ ነበር። ያን የነበረ አይነት ቀረጻ አለ አይደል? የሱ እንኳን ይሻላል። ፊልም ነው። ፊልም ላይ ደግሞ ጥንቃቄ ያስፈልገዋል። እዩት የፈነዳው ላይት ኤክስፖዠሩን፣ ከዛ ደግሞ ባላንሱን ማስተካከል አለባችሁ። አይሶ በተለይ ደግሞ አይሶ መቀነስ አለበት። ከዛ ደግሞ ካሜራማኑ የቱ ነው የሚቀርጻችሁ? ከኋላ ሆኖ ወዲና ወዲያ ይሰጣችኋል። ወዲና ወዲህ በቃ ካሜራማን እንዳለ አውቀናለሁ። ምክንያቱም በዚህ በኩል የሚቀርጽ የለም። ለመሰላችሁ ተመልካ ሼኩን ተውት፣ ችግር የለው እየነጠረ እየመታው ነው እየሄደ ያለው። ለመሰላችሁ ብዙ ጊዜ የአሜሪካን ፊልሞች ላይ ግሪን ስክሪን ያደርጉትና ወይንም ደግሞ ግሪን ስክሪንም ባያደርጉት የሁለቱ ሰዎችን ጭውውት ወሬ መኪና ውስጥ ያለን ቀረጻ ለመስማት ማለት ነው ምን ያደርጉታል? የፊት መስታወቱን ብዙ ጊዜ ያነሱትና ማለት ነው በፊት መስታወት ውስጥ ካሜራው ቆሞ ወይንም ደግሞ ካሜራማኑ ቆሞ ወይንም ደግሞ ካሜራውን ስቲል አድርገውት አያይዘውት ማለት ነው እየቀያየሩ ሙሉ ዋይድ ይወስዳሉ ነገርና ስቱዲዮ ውስጥም ሆኖ ግሪን በዚህ ጋርና በዚህ ጋር ለጥፈው ቀርመው መንገዱን ቀርጸው ከዛ የመኪናውን ሼክ እንዲያረጉ በግሪን ስክሪን አምጥተውት ይሰሩታል ነገርና ያ ሁላ ልፋት ያለው ካሜራማን እየቀረጸ አይደለም። ናቹራል የሆነ ቀረጻ ነው። እኛ ያየን ነው ሌላ የሚቀርጽ ሰው የለም የሚለውን ነገር ለማስተላለፍ ነው። አሁን ለምሳሌ ይሄን ሰውዬ በዚህ በኩል እንደዚህ ብሎ የሚቀርጹ ሰው እንዳለ ታውቃላችሁ። ይዞርና ደግሞ በዚህ እንደዚህ እንደሚቀርጹ ታውቃላችሁ ነገርና ልክ አይደለም። አይ ምንም ተንከራተተ ካሜራማን ታውቃለህ። የኔ እናት እንዳትወድብኝ ነው ሴትም አልቀርበው እንግዲህ ሰሞትን የተናገረ ይሄ ሞሉ ያዩልኝ ከነ ደግሞ ይንፉንጋ መጣ። ኧረ እባካችሁ ቅድም ያልኳችሁ አያችሁት? እቺ ቀረጻ እቺ ፀሐይ ስትወጣ ያለቻት እንዴት እንዳሳመረቻት ያያችሁ ነው አይደለ? በቃ አጌንስት ላይ ሲሆን ሰው ያምርበታል እንደዚህ። ከዛው ታሪኩ አሁን እቺ ልጅ አሁን አይታን ነው ሳመቻት። ደግሞ አንተ እንዲሆነ በቃ ዲያሎግ እያላቸው ነው እቺ ልጅ ነይ ማብያት ነው። ይሄ ቀረጻ በጣም ቆንጆ ነው። በጣም ነው ያደነኩት። ይሄ ፊልም የምርም ኮሜዲ እንደሆነ እንደሚያስቅ የምር የሚያስታውሰን ማን እንደሆነ ታውቃላችሁ? መኮንን ለአከ ነው። መኮንን ለአከ የምርም ከልቡ የተወነበት ፊልም ነው። እንደውም እህቴ ምን ብላ ትገልጸኛለች መሰላችሁ? አንዳንዴ የምርም ተናዳ ማለት ነው የምር ማልቀስ ፈልጋ አስቃታለሁ እና በዛ ንዴት ውስጥ ነው የምትስቀውን ሳቅ በቃ እሱ ብቻ ነው የሚያስቀኝ ነው የምትለኝ እኔንና እዚህ ፊልም ላይ ገባኝ ምን ማለቷ እንደሆነ መድዬ ማለት ነው ሲስተር በጣም ውጥንቅጡ በወጣ ፊልም ውስጥ በጣም በሚያናድ እና ደግሞ ምናምን በምትሉት ፊልም ውስጥ የሚያስቀን ሰው ይሄ ነው። በግድ ያስቀናል፣ ሳንፈልግ ያስቀናል። ይሄ ሰው ተመልከቱት። በጣም ግን በጣም የሚያሳዝነው ግን ማለት ነው ቆይታ ያዟላችሁ በኋላ ራይኔ አይናን ነበር ማጥፋትሽ የተገላለጥሽ እና እንደ መሽገር ተከተል ወንድ ወይ ወንድ ምን ነው ለርተሽኛ ከነሙሉ አበስ ገበር ይሄን ኮንቨርሴሽን ልጆች የሚወት ፊልም አይደለም በነገራችን ታይ በኋላ ታብይ ስሞትና አብይሻ እንዳትይ ከዛ እንደዚህ በቃ አንተ ማን ስለሆንክ ነው ምናምን ተለውና
ታዋታላችሁ። ይኸው እዚህ ጋር እንትን ይሉታል፣ በቃ ያበላሹታል። ሞኬ አቀፋት አላልኩም ገና ጣፋጭ ላይ ነው። ግዴ ለምን ይስላል? ባቡር ውስጥ ስታንቋሹ የነበረ ሰው ከዛ ልክ ሲወርዱ ተከትሎ ሄደና አቀፋትና ሻይ ቡና እንበላ አላት። ብያለሁ እኮ አንተ ጣፋጭ ነው የምትወደው፣ ባይሆን እኔ ውስኪ ጋብዛለሁ። ኧረ እሺ እንሂዳ። የት ሀገር ላይ ነው ያለው አሁን ይሄ ኮንቨርሴሽን እንዴ? በዚህ ፍጥነት ምንድን ነው ሞቂ? የሆነ እኛ የማናውቀው ፓወር ካለህ ንገረን። እዚህ ፊልም ላይ ያለው ካራክተር ፓወር ካለው ንገረን። በአንዴ እንደዚህ ጠብ ያረካት እንዴት ነው? ፕሌይ ልበለው። ከዛ ያም አረቄውን ጠጥቶ አብሮ አደረ። ተመልከቱልኝ የጫማ ብዛት 3 ጫማ ቁጥር ያለው እኔ ራሴ አደሩ ማለት ነው። ከዛ ተነሳ። እንዴ ምንድን ነው ያደረግሽኝ? እሺ እኔ ልኖር እርሶ ጋር እዚህ ጋር ያለው ኑር ትለዋለች። ይሸከምላት የነበረች ሰው ነችና ኑር እዚህ ቤቴ ትለዋለች። ለምን እንዳለችው እግዚአብሔርና ደራሲው ናቸው የሚያውቁት። ከዛ ግን ደስታውን ሲገልጽ ያለችው የሳውንድ ስማሽከት በጣም ቆንጂዬ ነች። እጅግ በጣም ነው የወደድኳትና ኤዲተር እዚህ ጋር ደንቀሃለው። የዳይሬክተሩም ሐሳብ ነውና ዳይሬክተርም እዚህ ጋር ቆንጂዬ የኮሜዲ ስሜትን ማምጣት ችለሃልና እናመሰግናለን። ስሙት። አያችኋት? የት ይወስደናል? እዛው አረቄ ቤት በቃ ደስታውን ሊገልጽ ማለት እና በጣም ቆንጂዬ ነች። እዚህ ጋር ተመልከቱልኝ። የአረቄ ቤት ሲል ላይ ነው እና ሊደበድበው ነው። እየደበደበው ከጎን የምታጥበው ነው ያት ልብስ እያጠበሽ ነው። ዳይሬክተሩ ረስቷታል። አረ ደንገጥ በይ፣ አረ ማጠብሽን ተይ። የለም ይኸው እያጠበሽ ነው። ምን ደግሞ ለፊልም ልብሴ ልጠብበት እንጂ። ከዛ ያትችን ደግሞ ያት እንዴት እንደምጮህ ገባች። እዝባ ከዛ ወጣች። ወጣ አሳየኸው ትለዋለች። ጎበዝ ትወና የኔ ውድ። እዚህ ጋር ደግሞ ምላሱን ያወጣበታል መኮንን። ከዛ እዩት። ፖዝ እናድርጋት እችን ነገር። ፓወር ዳይሬክተር የሚለው የአፕሊኬሽን ስም ወይንም ደግሞ ሎጎ ገብቷል። ለምሳላችሁ የገባው ልክ ኤዲት ስታደርጉ እንደዚህ አይነት ጉዳዮችን ፓወር ዳይሬክተር የተባለው አፕሊኬሽን ሰብስክራይብ አድርጋችሁት ክፍያ ካልከፈላችሁት ሎጎውን ይለጥፋል። አልከፈሉም። ስለዚህ ወጥቷል። እኔም ተሳትፌበታለሁ እያለ ነው ፓወር ዳይሬክተር ማለት ነው። ወይኔ ዳይሬክተር እንደው ምን አለ በዙምስ ብታረጉት እንደው የምርም። አረ ማጥፋትም ይቻላል። ፓወር ዳይሬክተር የሚለውን ቻት ጂቢቲ ላይ ገብታችሁ ማለት ነው። ወይንም ደግሞ ግሩክ የምትባል አፕሊኬሽን አለች። እዛ ውስጥ ገብታችሁ ሪሙቭ ዲስ ሎጎ ሪሙቭ አርጋት እቺ ሎጎ። አረ በአማርኛ የምጽፉለት ያውቃል። አማርኛ የሚሰማ አፕሊኬሽን አለ ለእውቀት በሚል ነው። ፓወር ዳይሬክተርን ያጠፋት ነበረ ግን የለም አልጠፋም። አያችሁት? ያው ፓወር ዳይሬክተር ከዛ እዚህ ጋር ይኸውልኝ፣ እዚህ ጋር ምን ተሸወዱ መሰላችሁ? ልክ መኮንን ለአከን ወይንም ደግሞ አብይዬ ባልሽ አይደል እንዴ ምንም ቢሆን ሲል ስትወረውርበት ማለት ነው በረኪና ነገር ነው፣ ስሎ ሞሽን ነው። ከዛ ኤዲተሩ ምን ረሳ መሰላችሁ? ልክ ስትወረውር ያለው ጋር ከት አድርጎ ስሎ ሞሽን አድርጎ ከዛ ቀጥሎ ያለው ኮንቨርሴሽን ላይ ስሎ ሞሽኑን ከት ያደርገዋል አይደለ? ይሄኛውን ክሊክ አድርጎ ስፒድ 100 ቢሰጠው ኑሮ ልክ ነበረ። ያኛውን ግን ከነ ኮንቨርሴሽኑ ምን አደረገው? 50 አደረገው፣ ስሎ ሞሽን አደረገው። ተመልከቱት። ከዛ የምታወራው ወሬ ስሎ ሞሽን ነው። አያችሁት? ተመልከቱት። አፋኑት
እረሳው። እሺ ባይሆን ስልክህን ስለኝ ጋር ቤት ወስደሃለሁ ወይ እናቴ? አዎ መጣች። በጣም ይኸው ግጥምጥሞሽ ስቶሪ ቢልድ አፕ የእሷ ባለቤት የመኮን ላከ ሆኖ የሚሰራው ያቺ ወንድማ አሁን ጥሎ ሄደኩ ምናምን ያለችው ማለት ነው። በሬን የጣለው እናቴ ምንድን ነው የጣለው? እኛ ሰፈር አንድ ጸጋዬ የምንለው በጣም የምንወደው ሰው አለ። ኳስ ምናምን ያሰለጥነናል። በጣም ደስ የሚል ሰው እና ቅርጫ ገብቶ ሊያርዱ ሲመጣ በሬዋ ፒንክ ነች። ፒንክ በሬ ወይኔ ብሏል። ለማንኛውም ወንድ ጥሎ ሄዷል ያለችው ልጅ ስትመጣ ከእሷ ጋር ይተዋወቃሉ። ህልም ነው ፊልም ነው እምለው እንደዚህ አይነት ጉዳይ ሲያጋጥመኝ ነው። ለመሰላችሁ ሰበብ ያስፈልገዋል። ሁሉም ነገር ኮሜዲ ስለሆነ ብቻ አታገጣጥም ማንንም እንዴ። ፍሬንድስ ህይወታችሁ የተቆላለፈው ህይወታችሁ የተነካካው እኮ አንድ ቤት ስለሚኖሩ ነው። መውጫ መግቢያቸው አንድ ስለሆነ ነው። ሶፋቸው አንድ ነው፣ ቲቪያቸው አንድ ነው፣ የሚገናኙበት ካፌ አንድ ነው። ምክንያቱም ሩሜት ስለሆኑ ህይወታቸው ተነካናኪ ነው። አዳም ረታ እንደሚለው ምን ይላል ደራሲ አዳም ረታ? እንጀራ ላይ ልክ ወጥ ስታደርጉ ምስር ወጥ በሉ ሽሮ ወጥ ስታደርጉት በእያንዳንዱ አይን ውስጥ ያ ወጥ ይገባል። ከዛ እኛም ማናያቸው መስመሮች እያንዳንዱን ጎረቤትን በሉት ሰው በሉት ታሪክ በሉት ያነካኩታል ነው በወጥ ውስጥ ማለት ነው። ልክ ምስር በልታችሁ ወይ ሽሮ በልታችሁ ወይ ምን በልታችሁ በእንጀራ ስጨርሱ ያለችው መረቅ የሚያነካካት መስመር እሷ ነች ተነካናቂ። የስቶሪዎች መነካካት፣ የሰዎች መነካካት፣ የጉዳዮች የጡዘቶች መነካካት በእንጀራ ነው ሊገልጽልን ያስበው። የዛን ያክል ረቋል አዳም። ጭራሽ እዛው ቤት ይዟት መጣ። የኛ ደራሲ ሳንዱች ነው የአዳም በእንጀራ ተነካናኪ ከሆነ የሱ ሳንዱች ነው። ሁለት ዳቦ አንድ ሳንዱች የሚነካከል ተውት። ስሟት ደግሞ የምትለውን አበስ ገበርኩ። እኔ ራሴ አልደግመውም ይሄን ቃል እኔ አልደግመውም። ህፃን ልጅ ያስወራሉ። አራክፍላት ይሄን የፊልም ጽሑፍ ስሙት። ቆይ ወይዬ ዱርዬ አይ እሱዬ ማንዬ አንተዬ ዱርዬ። እችን ደግሞ ብሪጅ ተመልከቷት። አንዳንዱ ቤት ብላክ ኤንድ ዋይት ነው። እንዴት ነው ያመጣኸው ወንድሜ? ነጭ መብራት መሆኑ ነው ወይስ እንዴት ነው? ኤዲት ስታደርገው ምን ሆኖብህ ነው? አዎ አንዳንዱ ነጭ ላይት ይኖረዋል። አይ ነው ከዛ ኦሬንጅ በቃ ከለሩ ማለት ነው። አንዳንዱ ድሮ የሚኖር አንዳንዱ ደግሞ አሁን የሚኖር አይነት ተደርጎ ነው የተሳለውና እንለፋትችን እዚህ ነው ይገባኝ። የሚገኝበትን ቦታ ብቻ ንገረኝ። ሰርፕራይዝ ላደርገው ስለፈለኩ ነው። ከዛ ይድሩ እያወሩ ነውና እንትኗን ተውት። ቻፕስቲኳን ማለት ነው። አልጠገብኩም ትለዋለች ደግሞ ምን ስመሹ አልሳምሹ ስሙት። እሺ ከዛ ጉልበትን ጠግነ ከፈለክም ቅልጥም ሰራልሃለሁ። ካሜራማን ቅልጥም ምንድን ነው? ቅልጥም ሰራልሃለሁ ያለችው አልገባኝም። ቅልጥም የሚባል ወጥ አለ ምንድን ነው? አልገባኝም። ሞኬ እኛም ደንግጠናል። የኔ አባት ቅልጥም አንቆ እንደሆነ ወንድሜ ቅልጥም ሰራልሃለሁ ማለት አልገባኝም። ቅልጥም እናቴ ብትሰማት እንዴ ቅልጥም እሺ እናቴ አምላክ እስኪ እሱ ራሱ ግራ ገብቶታል። ኧረ ተይ ወይ ከዛ መጣ ዋናው ባልየው ማለት ነው። አሁን በግድ ያስቀናል ብሎ ከዛ ምን ይሆናል መሰላችሁ? ቄስ ይሆንላችኋል። እና ቅድም ያልኳችሁ ይሄ የምርም እየተናደዳችሁ ግን የምርም የሚያስቃችሁ አይነት ሰው አለ እዚህ ጋር። እሱ እንደዛ ነው። ሰው አለ እንዴት ያለ ጥሩ ሰው እንዴት ያለ የተባረከ ነው። ሀገር ያወዳለ ሰውዬ በነጋታው ሰው ጭፍጭፍ አድርጎ ገደለ። ተመልከት ብቻ
እንዲህ ፌር ያለው ፂም የሚያሰራ ቄስ ዲያብሎስ አብሮት ነበር። እየመከረ እኮ ነው ራሱ እኮ ነው። የት እዚህ ሚስጥር ኬዝ እዚህ ውስጥ ነው። እዚህ ጋር ደግሞ ተመልከቱልኝ ውድ ተመልካቾቻችን፣ በጣም ነው ያዘንኩት። የምርም በጣም ነው ያዘንኩት። ወደ መጨረሻው አካባቢ ነው ድንገተኛ ሄደው ምንድነው ሆስፒታል ሄደው ድንገተኛ ላለው ድንገተኛ ነው የሚያት እኮ ይሄ ድንገተኛ ክፍል ግን ምንድነው የት ነው? እኔ እንጃ ብቻ ቀስት ያረኩባትን ቦታ እዩት እዩት። መጣች የኔ ቆንጆ እስክስ የኔ ቆንጆ እያችኋት ያት ምን አይነት ማይክ ነው? ምንድነው ይባለው ይሄ ማይክ? ምን ያክላል ደግሞ ማይኩ? እንደዚህ ነው ያዘው እንዴ! ወይኔ ባለፈው ማይክ ተዋናይ ማይክ የተወነበት ፊልምን አይታችሁታል። በጣም ያቺ ማይክ ደግሞ በዚህ ትመጣለች፣ በዚህ ትመጣለች፣ በዚህ ትመጣለች፣ በዚህ ትመጣለች። ይሄኛው ግን ሳይመጣ ቆይቶ መጨረሻ ላይ መጣ። ወይኔ ይሄ ፓወር የሚለውን በርሜል አያችሁት? እሱን ነው የሚያክለው። እያያችሁት ነው። አካበድኩ። እኔ ደግሞ አካብዳለሁ አንዳንዴ። ኧረ ዝቅ አድርገው ወንድሜ። ኧረ ዝቅ በዚህ ሰዓት የሚያሳስብህ ነው። እንኳን ካንቺ ጋር ሂጄ ላመሰግነው ይቅርና ዳግመኛ ደጁ አልደርስም። ኪዳን ሶልዬ አንቺም ቢሆን እኮ መውለድ አልችልም ብለሽ አታለሽ። ኧረ አገጫችሁ ጭራሽ ደግሞ አለቻው ከጎን አንተ ዝቅ አድርገው እያለው ነው። እንዲህ ነርቨስ አደረገው የኔን ጌታ። በዚህ ሰዓት የሚያሳስብህ ነው። በጣም ነው የሚያሳዝነው። እኔ ለራሴ ውጤቴ ምን ይሆናል እያልኩኝ ይጨናነቃል። አትጨናነቂ። የኔ ምንስ ቢሆን ማይኩን ያጨናነቀሽ ገብቶናል። እሺ ከውጤቱ በኋላ እንነጋገራለን። ምን ኧረ አሁንም ብቅ ብላ ጠፋች። እዚህ ጋር ሞኬ በጣም እዚህ ፊልም ላይ ሲችልበት እዚህ ጋር አንድ ታሪክ ልንገራችሁ። አንድ በጣም በቃ ይሄ YMCMB ያንግ መኒ ካሽ መኒ ቢሊየና ምናምን የሚል ጓደኛ አለን እና በቃ ኦሎምፒያን ያንቀጠቀጠ ልጅ ነው እንደሚለን ከሆነ። ከዛ 22ንም አንቀጥቅጧል ነገር ወደ CMCም ትንሽ ሳያንቀጠቅጥ አይቀርም ነገር እንደምናውቀው እኮ ነው። የተዋወቅን ሰሞኑን ነው 1 2 3 ወር ይሆነናል። እና እሑድ ጠዋት ብድግ ብዬላችሁ ስጋ ልገዛ አገኘኋት። ሳገኘው ነጭ አድርጎ ምናምን እዚህ ጋር ጠቅልሎት እዚህ ጋር አንጠልጥሎ እየሄደ ነው። ከዛ ወንድሜ ምን ነው ምን ሆንክብኝ አልኩት። አይ እጄን ወለም ብሎኝ ነው። የምር እንዴ በጣም ማቃችሁ በጣም ታዋቂ ጎበዝ በቃ እጃችሁ መድኃኒት ሆነ ወጌሻለ ካልወሰድኩ አይ ይተውኛል እኮ ምን pain reminds you the joy you felt was real። ህመም የተደሰትከው ደስታ ምርጥ እንደነበር ማስታወሻ ነው አይነት ነገር አለኝ። አይሆንም አልኩት። መሄድ አለብን። ከዛ እንዳጋጣሚ ደግሞ ማን እናገኛለሁ? የወጌሻውን ልጅ ተመስገን ይባላል። ተሚ እንውሰደው ጋሽ በቀለ ሰቦቃ ካሉ እንውሰደው። በጣም የታወቁ ትልቅ ሰው አድባር የሆኑ ሰው ናቸው መካኒሳ አካባቢ ማለት ነው። እና ይዘነው ሄድን። እዛ ገባን ቤት። አረቄ ትፈልጋለህ አሉት። በጣም በቃ ሞገሳም ናቸው፣ ረጅም ደስ የሚሉ ሰው ናቸው። አልፈልግም ምናምን አለ። አስቀምጥ ስጋህን አሉት። የገዛት ግማሽ ስጋ ተቀመጠች፣ እኛም አስቀምጠን ሶፋ ላይ ደቃልኩ። እኔ ቀይ ሶፋ ነው። ከዛ እስኪና ምናምን አሉት። ልጅት እስኪ ጨርቅ አንቺ ቫዝሊን ገዝታችኋል? አዎ ገዝተናል። ከዛ ሰጠ እጁን ልክ እንደ መኮንን ለአከማ ነው እንደ አብይዬ ሰጠ። እኔ በህይወቴ ህፃን ልጅ እንኳን እንደዚያ ሲያለቅስ አይቼ አላውቅም። ጋድ ይላል፣ ኦጂ ይላል፣ ማማ ይላል። እማይለው ለቅሶ በቃ አንተ ወንድ ልጅ አይደለ ምንድን ነው በትክክል ይስቡታል። ጣት ቅጥቅጥ ነው ይሉታል። ምንም በቃ እኔ በህይወቴ ማለት ነው አይቼ አላውቅም እንደዚህ ለቅሶ ምኑን ማለት ነው። ሞኬ ግን እዚህ ጋር አምጥቶታል። በቃ እኔ ያልኳችሁን ታሪክ እዚህ ጋር በትክክል ነው ያመጣውና እጁን ተሽሎት በሰላም ሄዷል። ከዛ ጊዜ በኋላ ግን በስልክ ነው የሚያገኝ። እንዴት ነሽ ምናምን ይለኛል። እና ኦሎምፒያም 22ም እና ደግሞ የት ነች ካዛንቺስ ነው ያልኩት ቅድም CMC እነሱም እንዳላንቀጠቀጠ በደንብ ባለቀሰው ለቅሶ እንዴ የምርም እኮ ነው ያለቀሰው እኮ ጂ I can take it anymore ይላል እንደ ቶም። ለማንኛውም ሞኬ የምርም እዚህ ፊልም ላይ ምርጥ አድርጎ ተውኖታል።
እና እሱን ያስታውሰኝ በትክክል። በዚህ እናጠናቅ። ይዞይ አልተዋልኝ አይደለ? እሺ አዎ አልተውህም ጋሽዬ። ለማንኛውም ውድ ተመልካቾቻችን እዚች ጋር ፖዝ እናደርጋታለን። ፊልም ሪቪው የተመለከታችሁትን ይመስላል። ይህ ፊልም ኮሜዲ ነው፣ ግን እዚህ ፊልም ላይ መኮንን ለአከ የምርም ቆንጆ አድርጎ አስቆናል። ኮሜዲ ፊልም ስለሆነ ብቻ ግጥምጥሞሽ ወይንም ደግሞ የታሪክ አንጎች ሊነካኩ አይገባም፣ ሰበብ ያስፈልጋቸዋል እላለሁ ብዙ ጊዜና ሰበብ ምን ችግር አለው? ባቡር ውስጥ አወቃት፣ ቤርጎ ወሰዳት፣ ከዛ ሚስቱ ጋር ሄደ፣ ከዛ የሚስቱ ጓደኛ ናት። ከዛ በኋላ ወዛደር ነበር፣ ከዛ ጓደኛው ገጠር ወሰደው፣ ከዛ የሚስቱ ጓደኛ ወጣት ነች የምታምልጅ፣ ከዛ በኋላ አረገዘች፣ ከዛ በኋላ አዲስ አበባ ተከትለው ቤቱን አወቀችው። እንደዛ አይደለም። ኮሜዲ ሰበብ ሲኖረው ያስቃል። የወንዶች ጉዳይን የወደድ ነው። ሌሎችም በጣም ብዙ የሚያስቁ ፊልሞችን የወደድ ነው ሰበብ ስላላቸው ነው፣ እኛን ስለሚመስሉ ነው። ለማንኛውም ይህን ፊልም ህፃናት እንዲመለከቱት በጭራሽ አልመክርም። ይህን ፊልም የምር መሳቅ ከፈለጋችሁ መኮንን ለአከ ስለሚያስቃችሁ ገብታችሁ እንድትመለከቱት እጋብዛለሁ። ሰለሞን ጸጌ ከመላው ስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ይህንን ፕሮግራም ወደ እናንተ አቀረብንላችሁ። ሳምንት የምንገናኝ ይሆናል። ቀሪ ተወዳጅ የሆኑ የአርትስ ቴሌቪዥን ፕሮግራሞች ወደ እናንተ ይቀርባሉ። ቻው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ